ሀቢባቴ አንዳንድ ነገሮችን ላውራው ለምክርም ብዬ ነው መጣው። መቼም አንቺም ብለው ምክር አትበሉ መቼም አትሉም ብዬ ተስፋ አድርጋለሁ ውዶቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮቹ እስከ መጨረሻ አዳምጡ። 10 ደቂቃ ቪዲዮ ነው ፕሊዝ። ስወዳችሁ 10 ደቂቃ ላይክ አድርጉ። እሱስ ምንድነው ዛሬ ለምክርም ብዬ የመጣው ካላችሁ ምን መሰላችሁ? እዚህ አረብ ሀገር ስንመጣ ጊዜ ቤቱ አይመችም። እኔ እንደው ሁሉ ጊዜ ነበር እንደዚህ የሚለው ማለት ነው። ግን ዞር ብዬ ስናስብ በጣም የሚመቸን ሁሉም ነገር አልጋ በአልጋ ስለማይሆን ኢትዮጵያ ሀገራችን ቢሆንም ብዙ ነገር ፈተና አለ፣ ብዙ ነገር ስላለ አልጋ በአልጋ አይሆንም ኢትዮጵያ ላይ ማለት ነው። አገር እናት ኢትዮጵያ ላይ የሀገሬ ልጆች አልጋ ኢቨን ማለት ነው። ልንገራችሁ ያገባኸው ባል እወድሻለሁ፣ አፈቅርሻለሁ፣ ያላንቺ ምግብ አይበላም ማለት ያላንቺ ውሃ አይጠጣም ማለት ብሎ ካገባህ በኋላ እስኪ ስታገቡ ጊዜ ፍቅራቸውና አገብታቸው አንድ ልጅ ከወለዳችሁ ጊዜ ፍቅራቸው አንድ ነው? አንድ አይደለም። አልጋ በአልጋ አይሆንም ማለት የፈለኩኝ ለዛ ብዙዎቻችን ወደ ስደት ስንመጣ አይመችም ቤቱ፣ መኝታ ክላስ የለኝም፣ ለኔ ለብቻው መኝታ ክላስ የለኝም፣ ልጆቹ ጋር ነው የሚተኛው፣ ወይስ ሳሎን ላይ ፍራሽ አንጥፌ ሳሎን ላይ ነው የሚተኛው የምትሉ እህቶቼ ዞር ብላችሁ አስቡ። ሁሉም ነገር ቅድም እንደነገርኳችሁ ሁሉም ነገር አልጋ በአልጋ የሚሆን ነገር ምንም የለም። ቤቱ አይመቸኝም፣ ለማኝታ አይመቸኝም፣ ለማስራትም አይመቸኝም፣ ብዙ ነገር ጫና ይበዛብኛል፣ ቤቱ ትንሽ ምቾት አይኖርም የምትሉ እህቶቼ እኔን ጀምሬ ማለት ነው ዞር ብለን ማሰብ አለብን። እንደነገርኳችሁ ሀገራችን በጣም ውጣ ውድሮች አሉ። በጣም አልጋ በአልጋ ማይሆኑበት ነገሮች አሉ። ሀገራችን ስትኖሩ በጣም ብዙ ስቃይ አለ። እዚህ ምድር ላይ ያላችሁ ጊዜ ስቃይ አይጠፋም፣ ችግር አይጠፋም፣ ፈተና አይጠፋም። ግን ፈተና እናንተ ናቸው ማዋጥ ማቻል የምትችሉ። ለዚህ እዚች ምድር ላይ ሁሉም ሰው ሞልቶ ተርፎ የሚደፋ ሰው የለም። ችግር ነው፣ ፈተና ነው፣ ልፋት ነው፣ ድካም ነው፣ የሌለው ነገር የለም። ደግሞ እናንተ የምትሸነፉ እናንተ ናችሁ እንጂ ማንም አይመቸኝም፣ አይሳካልኝም፣ አይሆንልኝም ሰው ቤቱም አይሆንም አይደለም። ሀገራችን እንዳልኳችሁ ሀገራችን አይመችም። ሀገራችን የሚመች ነገር የለም። በሀገራችን ላይ ብዙ ስቃይ አለ። በሀገራችን ኢትዮጵያ ላይ ብዙ ፈተና አለ፣ ብዙ መከራ አለ። በመከራ ውስጥ ነው ሰው የሚኖረው እና እንደነገርኳችሁ እቺ ምድር በቃ ለስቃይና ለፈተና ለችግር እንደሆነች እንረዳለን። የቱም ሀገራችን በሰው ሀገርም ለኔ መኝታ ክላስ የለኝም አትበሉ ፕሊዝ። እኔ ሳሎን ነው የሚተኛው ምንጣፍ አንጥፌ ደግሞ ጠዋት አነሳለሁ በሉ፣ ችግር የለም አንሱ፣ ተኙ ልጆቹ ክላሱ። ብዙዎቹ አሁን መኝታ ክላስ የለኝም ይላሉ። በቃ ይጥፋ መኝታ ክላስ። ለኛ መኝታ ክላስ አስባ አልሰራችም። እንደ ድንገት ስራተኛ አመጣችሁ። የቱን ቦታ ማስተኛት ትችላለች፣ የቱን ቦታ ማለት ነው ጋይስ። የምሬ ነው የምላችሁ። ብዙዎቻችን እንደዚህ እንላለን። እኔን ራሱ እንደዚህ ልል ነበረ። በቃ መኝታ ክላስ ከልጆቹ ጋር ነው የሚተኛው፣ በቃ እንደዚህ የለኝም፣ እንደዚህ ጎደለኝ ኖ ማለት የለብንም ወገኖች። ቢጎደልም ባይመቻም ቢመችም ሁሉም ነገር ውጠን ማስራት አለብን። ሁሉም ነገር ችግሩን ፈተናው ችለን ማስራት አለብን። እንደነገርኳችሁ ምድር ካለን ድረስ ብዙ ፈተና ስላለ እቺን ፈተና ደግሞ እኛ ደግሞ አሸንፋለን። እንዴት አልጋ ባልጋ መሆን ይችላል? ያገባህ ባል አልጋ ባልጋ አይሆንም።
ያገባችው ባል እንኳን አልጋ በአልጋ መሆን አይችልም። የምትኖረው ኢትዮጵያ ላይ አገራችን ላይ እናት ቤት አባት ቤትም አልጋ በአልጋ አይሆንም። እና ስታስቡ እናንተን ከየት አውቃ ነው? ከየት አውቃት ነው? እሷ ደግሞ ስደት ላይ መታችሁ ማዳም እንደዚህ ናት፣ አልጋ የለም ማኝታ የለም የምትሉ እህቶቼ እንዴት የሰው ቤት አልጋ በአልጋ መሆን ይችላል? እስኪ ዞር ብላችሁ አስቡ። አልጋ በአልጋ በሰው ቤት ይሆን ይችላል? አይችልም። የሰው ቤት እንደው የባሰ ይሆናል። እናንተ ደግሞ ይሄን ችግሩን ይሄን ፈተና መቻል አለባችሁ። ችግሩ ቢመጣ ፈተና ቢመጣ ብዙ ነገር አለ። መውደቁ፣ መነሳቱ፣ ህመሙ ብዙ ፈተና አለ። ፈተና ውስጥ ደግሞ እናንተ ችላችሁ መቻል አለባችሁ። እና ዛሬ ለኔ እንደዚህ አይነት ነገሮቹ ትዝ አሉ። ብዙዎቹ ስንሰማ አይመችም ቤቱ ሴትዮዋ ምን እንደዚህ የሚያወሩት አሉና ያሰብኩኝ ነበረ ምን ላውራ ዛሬ ለቅመሞቼ ምን ላውራ ለውዶቼ ያልኩኝ ያሰብኩኝ ነበርና ለምን እንደዚህ ምቾት ላይ የሚያወሩ እህቶችን እስኪ ለምክር የኔ ምክር እንደው ሰምቶ እንደው ራሳቸውን ቢሰበሰቡ የሚያወሩ ነገሮችን ቢያቆሙ ብዬ አሰብኩኝ። ቤተሰቦች መጥፎ ነገር አይደለም። እኔ የራሴ ያሰብኩ ነገር ይሄ መጥፎ ነገር አይደለም። እና ይሄን ቪዲዮ እስከ መጨረሻ አዳምጡ፣ ይጠቅማችኋል። አዲስ የሆነችው ራሱ ሼር ያደረጋችሁ አዲሶቹ፣ በነገራችን ላይ አዲሶቹ መስማት አለብን። አዲሶቹ በተለይ እንደዚህ ነው የሚሉ ማኝታ ክላስ የለኝም፣ ሳሎን ነው የሚተኛው፣ ልጆቹ ክላስ ነው የሚተኛው፣ እንደዚህ ነው የሚተኛው የሚሎቹ ብዙ አሉ። አንድ ነገር ልንገራችሁ። ከዚህ በፊት ኢትዮጵያ ላይ ማለት ነው ኢትዮጵያ ሀገሬ ላይ ከፈለኩ እኔ እሰራለሁ፣ ከፈለኩ አልሰራም። ኢትዮጵያ ሀገር ላይ ማለት ነው ልንገራችሁ አንድ ነገር ያየው ነገር የሰማው ነገር ማለት ነው። እኔ ከነሱ እንደው ልንገራችሁ ማለት ነውና ሴትዮዋ በጣም ሀብታም ናት እና ቤቷ በጣም ያው አትላስ ላይ ነው፣ ቦሌ አትላስ ላይ ቤቷ በጣም ያምራል። ግን ስራተኛ አምጥታ ካመጣችሁ በኋላ ስራተኛው የት ብታስተኛ ጥሩ ነው? የት ብታስተኛ ጥሩ ነው? ጋይስ የምር ነው የምላችሁኝ። ያመጣችሁበት ቀን ከሽንት ቤት አጠገብ ነው ማለት ሽንት ቤት እንደዚህ ናት፣ አጠገቧ እዚህ ነው የሚተኛው አለቻት። ከዛስ እዚህ ነው የሚተኘው ብላ ስራተኛው ማለት ነው እኛ ኢትዮጵያ ላይ እስኪ ነገሮቹን እኔ አወራቸዋለሁ አንዳንድ ቀን ቆይ አጫውቻቸዋለሁ። ለምን ኢትዮጵያ ላይ ስንት ስቃይ እንዳለ እና ከዛ በኋላስ ልጅቷ ቁጭ ብላ አደረች። ቁጭ ብላ ጎበዝ አይደለ? ኢትዮጵያዊ ያው ታውቃላችሁ፣ ኢትዮጵያዊ ሳይሆን ኢትዮጵያ ላይ ያለን አልሰራም ብዬ አሁን ደቂቃ መውጣት እችላለሁ። አገሬ ነው መሄድ ማምጣት መንገዱን አውቃለሁ፣ የሚሄድበት አውቃለሁ። እዚህ ጋር የትም ቦታ ምን ሄድበት ነገር የለ። ሁሉም ነገር የሚመጣው ነገር አሳክተን ማስራት አለብን። እና ምን ማለት ፈልጌ ነው ትንሽ ቀንጨፍ አድርጌ ነው ማወራላችሁ፣ ሌላ ጊዜ አጫውቻችኋለሁ። እና ልጅቷን እዚህ ተኝ ስትላት ሽንት ቤቷ እዚች ጋ ነው፣ በእንትኑ እሷ ተኝ ያለችበት ቅርብ ቦታ ነው፣ በሽንት ቤት አጠገብ ማለት ነው። ተኝ ስትላት ልጅቷ ቁጭ ብላ አደረችው። እንደመጣችው ቁጭ ብላ አድራ ጠዋት ወጣችው። እና አንዳንዴ እዚህ ሀገር ሽንት ቤት በቅርብ ላይ ከዚህ በፊት ፎቶ አሁን ነው የታው እንጂ ቪዲዮ ላይ እያየው ነበር ቲክታክ ላይ በሽንት ቤት ነው የሚተኛው ምናምን። እሱስ እንኳን ትንሽ አስከፊ ነገር ነውና በኢትዮጵያ ላይ እና ጋይስ ልንገራችሁ በኢትዮጵያ ላይ እንደዚህ ነገር አለ። እና ከኔ መጀመሪያ የገባችው ናት እቺ። አሁን እኔ ከዛ በኋላ ነው የገባው፣ ሁለተኛ ቀን እኔ የገባው። ለምን መጀመሪያ አምጥታ ቁጭ ብላ አድራ ጧት ወጣ ሄደችው። ከዛ በኋላ እኔም ደግሞ ማታ ደግሞ አመጣችኝና አንድ ከኔ ጋር ምን ሰራው አብረን እንሰራለን እና
እሷ እኮ ትላንትና እሷ እቺኛው መጀመሪያ የገባችዋ ከልጆቹ ጋር ነው የሚተኛው፣ ከልጆቹ ጋር ነው የምታስተኛው። እንደው የራሷ ክላስ አድርጋ ልጆቹ ጋር ነው የምታስተኛው። ግን አሁን አዲስ የሚመጡ ልጆቹን እንደዚህ ነው የምታስተኛው አለችው። ከዛ አሁን ቆይ ትላንት ወዲያ አንደኛዋ ሄዳለች። አንደኛዋ የሄደችው እዚህ ጋር ተኝ ስላለችው ቁጭ ብላ አድራ ነው የሄደችው ልጅቷ። አሁን አንቺን ደግሞ የት ተኝ እንደምትል እስኪ ነው አለችው። ከዛ እስኪ እንደው አልኳት እኔ ራሱ ማለት ነው እንደው ዛሬ እንኳን እሷ እዚህ ጋር ተኝ ካለች ዛሬ ነው የሚወጣው አልኳትና ያው ያመጣች ገንዘቡን ክስረቱ ስለሆነባት ትርፍ ክላስ ነበር እኮ ጋይስ፣ ትርፍ ክላስ ነበረ። በዚህ ክላስ አንቺ ነሽ የምትተኘው ስትላት ልጅቷ ገረመችው። ትላንት ወዷካ አንድ ልጅ በዛኛው ክላስ ተኝ በሽንት ቤት አጠገብ የሆነ እቃ ምናምን ኮተት የሚቀመጥበት ቦታ እኮ ነው ተኝ ስለተባለች ሄዳለች። ግን አንቺን እዚህ ክላስ ተኝ ለማለቱ ራሱ አሰበችንና እንደ ቀምሳለች አልኳት። እኔም እንደዚህ ጋር ተኝ ብትል እኔ ማውጣቴ እኮ አይቀርም አልኳት። እና እውነትሽ ነው ብለኝ በዛ ቀን እኔ በጣም ያሰለሰልኩኝ ነገር ያወራው ነገር ምንድነው በጣም ታዘብኩኝ። እዚህ ኢትዮጵያ ላይ እንደዚህ አለ። በዛ ሰዓት ራሱ ከቤሩት ከሄድኩኝ በኋላ ነው መጀመሪያ ቤሩት መጥቼ ትንሽ ፕሮሰሱ እስከሚያልቀኝ ድረስ ብዬ ነው በምግብ ስራ ነው አስገባችኝ ገባሁ ማለት ነውና ኢትዮጵያ ላይ እንደዚህ አይነት ፈተና አለ አልኩኝ። እኔ ሲያስብ እዚህ ከሽንት ቤት አጠገብ እንዴት ሰው ይተኛል? ሻወር ገብቶ ከሻወር ወጥቶ የሚለብስበት ቦታ ላይ እንዴት ሰው ይተኛል ብዬ እኔ ራሱ ያሰላሰልኩኝ ነበር። ግን እዚህ ተኝ ብትል ኖሮ እኔ ራሱ ማውጣት አይቀርም ያልኳት ነበር መቀደም በመጀመሪያ የነበረችው ልጅ። እና ጋይስ የምሬ ነው የምላችሁ ብዙ ፈተና አለ። ፈተና የሌለበት ቦታ የለም። በቃ ሞልቶ ተረፈ ብሉ ፈተና አለ፣ ችግር አለ፣ መከራ አለ። ደግሞ ይሄን ችግር የሚወጡ እናንተ ናችሁ፣ መቻል የምችሉ እናንተ ናችሁ። ይሄ የለኝም አትበሉ፣ ይሄ ጎደለኝ አትበሉ። በቃ ሁሉም ነገር መቻል አለባችሁ። ምድር እቺ ስቃይ የምታሳይ ምድር ናትና ይሄን እንግዲህ ለእናንተ ለምክር ዳም ይዤ መጥቻለሁ ውዶቼ። አንቺም ብላሽ ምክር አትበሉኝ ፕሊስ። ቪዲዮ እስከ መጨረሻ ያዳምጣችሁ። እንግዲህ ትንሽ እኔ እህታችሁ ትንሽ ምክርም ትወስዳላችሁ ከዚህ ውስጥ ብዬ አስባለሁ። ላይክ ሼር ሰፖርት አድርጉኝ ፕሊስ እስከ መጨረሻ አዳምጡ። 10 ደቂቃ ቪዲዮ ነው ፕሊስ ወዳችሁ